ፀጉራችሁን ያለማቋረጥ የሚያሳድግላችሁና ከግንባር የሸሸውን ፀጉር የሚመልስላችሁ ምርጥ የፀጉር ውህድ ሰርቼ መጥቻለሁ። ዛሬ ይህንን የፀጉር ማስክ ካልተቀባችሁት የምር ተሸውዳችኋልና በተለይ ፀጉራችሁ ለሚነቃቀል ለሚሰባበርባችሁ ምርጥ መፍትሄ ነው። አብረን ቻሌንጅ ጀምራለሁ። በቻሌንጁ ተሳተፉና አብረን ፀጉራችንን እናሳድጋለን። እንዲሁም ደግሞ የፀጉራችሁን መነቃቀል በተለይ ለእናቶች ይህን ቪዲዮ ሼር አድርጉላቸው። እንደኔ አራስ ለሆኑ እናቶች በአራስነት ፀጉር በጣም ነው የሚነቃቀለው። ፀጉሬ በጣም በእጥፍ እየተነቃቀለ ነበር፣ ግን እግዚአብሔር ይመስገን በጣም አሁን ለውጥ አለው እና በመጀመሪያ የተጠቀምኩት እዚህ ጋር ቀይ ሽንኩርት ተጠቅሜያለሁ። እናንተ ያላችሁን ሽንኩርት መጠቀም ትችላላችሁ። ነጭ ሽንኩርት የሚሆን ቀይም ሽንኩርት መጠቀም ትችላላችሁ ማለት ነው። ከዛ ሌላኛው ግብአቴ ደግሞ ዝንጅብል ነው። ዝንጅብሉን በዚህ መልኩ ልጬዋለሁ። አለመላጥ ትችላላችሁ፣ አጥባችሁ ብቻ መፈቅፈቅ ትችላላችሁ ማለት ነው። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ቤተሰብ እየሆናችሁ ተቀላቀሉ። እንዲሁም ደግሞ ይህንን ቪዲዮ ለእናቶች በተለይ ፀጉራቸው ለሚነቃቀል ለሚያጠቡ እናቶች፣ እርጉዝ ለሆኑ ባይመከርም ነገር ግን ለሚያጠቡ እናቶች በተለይ ሼር አድርጉላቸው። በእርግዝና ሰዓት እንዲሁም የተለያዩ ሆርሞኖች በሚቀያየሩ ሰዓት ፀጉርን በጣም ነው የሚነቃቀለው፣ በጣም ይሰባበራል። ያንን ነገር ደግሞ ቤት ውስጥ መከላከል እንችላለን። በመጀመሪያ የተጠቀምኩት እዚህ ጋር ሽንኩርት ነው እና ቀይ ሽንኩርት ተጠቅሜያለሁ። ሽንኩርቱን መፍጨት ትችላላችሁ እናንተ። እዚህ ጋር ልጬዋለሁ። ከላኩ በኋላ ሁለት ሽንኩርት ነው የተጠቀምኩት። በፀጉራችሁ ልክ ግን መጠቀም ትችላላችሁ። ፀጉራችሁ ምናልባት ግቡር ከሆነ ቢያንስ 1 2 3 ሽንኩርት መጠቀም ትችላላችሁ። ያው የኔዎቹ ትንንሽ ሽንኩርቶች ስለሆኑ ነው። በሌላኛው ግብአት የተጠቀምኩት ዝንጅብል ነው። ዝንጅብል ብዙ ጥቅሞች አሉት። ጥቅሞቹንም የማስረዳችሁ ይሆናል እና በመጀመሪያ ግን ቀለል ባለ መንገድ አሰራሩን አይተን ከዛ በኋላ እንዲሁም በተለይ ሽታውን ለምትፈሩ ለሽታው ምርጥ መፍትሄ ያለኝ እና ሽታው እንዳትፈሩት የሆነ ፀጉርን የሚጠቅም ነገር። በነገራችን ላይ በሽታ ምክንያት በጣም እንፈራውና ወደ ኋላ እንላለን። ሽንኩርት ለፀጉር እድገት በጣም ወሳኝና ወሳኝ ነው። የደም ዝውውራችንን እንዲዘዋወር እንዲሁም ደግሞ እንዲሰራ ያደርጋል እና ፀጉራችን እንዲፋፋ ቢያንስ የተነቀሉ ፀጉሮች ራሱ ቢኖሩ ከስር ግን ሌላ ፀጉር እንዲያበቅል ይረዳናል ማለት ነው። ይሄ ግን መቀባት ብቻ ዋጋ የለውም። ዋናው ነገር ቅደም ተከተሉን አይተን ስንቀባና ስናደርግ ነው ውጤት የምናገኘው እንጂ ዝም ብለን ስለተቀባነው ውጤት አናገኝም ማለት ነው። ከዛ በኋላ ጨርስላችኋለሁ። በመጀመሪያ እዚህ ጋር የፈቀፈቅኩት በትንሹ ነው የፈቀፈቅኩት። እናንተ መፍጨትም ትችላላችሁ። መፍጫ ካላችሁ መፍጨት ትችላላችሁ። ከዛ በኋላ እኔ የተጠቀምኩት እዚህ ጋር ማጠልበት ነጠላ ነው። በነጠላ ስታጠሉ በነገራችን ላይ በውሃውን ሁሉንም ነው ውልቅ ብሎ ነው የሚወጣው እና ነገር ግን ማጥለያ ካላችሁ እናንተ በማንኛውም ማጥለያ ማጥለል ትችላላችሁ። እዚህ ጋር የምንጠቀመው ውሃውን ነው። ውሃውን እንደዚህ ብቻ መጠቀም ትችላላችሁ፣ ወይም ደግሞ ሮዝሜሪ መጨመር ትችላላችሁ። ከጨመቃችሁ በኋላ እናንተ ያላችሁን ቅባት ጨምሩበት። ቢያንስ ሮዝሜሪ ብትጠቀሙ ሽንኩርታችሁ የሚያቃጥል ከሆነ ራሱ ማቃጠሉን ይተዋል ማለት ነው። የኔ ግን ይህ ሽንኩርት አያቃጥልም። ደስ የሚለው አንዳንድ ሽንኩርቶች በጣም የሚያቃጥሉ ሽንኩርቶች አሉ። በሌላኛው እኔ የተጠቀምኩት ኦሊቭ ኦይል ተጠቅሜያለሁ። ኦሊቭ ኦይል ለፀጉር እድገት በጣም አሪፍ ነው። ነገር ግን ማንኛውም ነገር ሽንኩርት እንደዚህ ስትጠቀሙ ቅባት ቢኖርበት እየተመረጠ ነው ማለት ነው። ከዛ ስፕሬ ካላችሁ በስፕሬ መጨመር ትችላላችሁ። ባላችሁ እቃ መጨመር ትችላላችሁ። ነገር ግን በዚህ በሰሃንም በሰሃን አድርጋችሁ ራሱ ዋናው የሚወስነው የምትቀቡበት ነገር ነው ማለት ነው። እንደነገርኳችሁ ሽንኩርት ሽታውን ነው የምንፈራው። ነገር ግን ፀጉርን ያፋፋል፣ ፀጉርን ያጠነክራል፣ እንዲሁም ደግሞ የሚነቃቀለውን ፀጉር እንዳይነቃቀል ያደርግልናል ማለት ነው። በመጨረሻ ፀጉሬ ይህንን ይመስላል። እዚህ ጋር የምቀባበትን እንደዚህ ነበር ስፕሬውን አጥቼው በዚህ ነበር የጀመርኩት፣ ግን አጀማመሬ በጣም እየፈሰሰ እንትን አለኝና ስለሚፈስ የተጠቀምኩት እዚህ ጋር ጥጥ ተጠቅሜያለሁ ማለት ነው። በጣም አሪፍ ነው ጥጥ። በጥጥ ሲሆን አትቸገሩም። እንደዚህ በእቃ ጨምራችሁ መቀባት ትችላላችሁ ማለት ነው። ቦታችሁ ራሱ ልብሳችሁ አይበላሽም እና በጥጥ አድርጋችሁ በጥጥ ብትቀቡት በጣም አሪፍ ነው። ለሽታው ደግሞ ምናልባት በሎሚ ጭማቂ ትንሽዬ ጨምራችሁ
ሻምፖ ጨምራችሁ በሱ መታጠብ ትችላላችሁ። አለበለዛም ደግሞ ሻምፖ በቡና ሻምፖ ሰርታችሁ መጠቀም ትችላላችሁ። ወደታች የቡና ሻምፖ ታገኛላችሁ። በቀደም ሰርቼ ነበርና እሱን ቪዲዮ ላይ ታገኙታላችሁ፣ አይታችሁ መጠቀም ትችላላችሁ። እኔ ግን ለዚህኛው የሚሆን ሰርቻለሁ ማለት ነው። ምክንያቱም በሳምንት ሁለቴ ለመታጠብ አቅጃለሁኝ። እንዲሁም ደግሞ ለውጥ ስለሰጠኝ ነው። በጣም ነው ለውጥ ያገኘሁበት ፀጉሬ። ቢያንስ ንቅል ብሎ የሚወጣውን ፀጉር አሁን እየቀነሰ ነውና ስለዚህ ውጤት ስለሰጠኝ ነው ሽንኩርቱ። እናንተም እንድትጠቀሙትና ቻሌንጅ እንድንጀምር፣ በተለይ እናት የሆናችሁ እንደኔ ፀጉራችሁ በጣም የሚነቀልባችሁ በማንኛውም በቃ በማይመች ሁኔታም ብንሆን ራሱ በሳምንት ሁለቴ ፀጉራችን ቢያንስ ወደ ቦታው እስከሚመለስ ድረስ ብንታጠብ፣ እንደዚህ እየተቀባን ብንታጠብ ፀጉራችን ይጠነክራል። እንዲሁም ደግሞ ስካልፓችንን ይሄ ጭንቅላታችንን መሳጅ በምናደርግበት ሰዓት አዳዲስ ፀጉሮችን ይወጣሉ ማለት ነው። ስለዚህ ሽንኩርት አዳዲስ ፀጉሮችን እንዲወጡ ጭንቅላታችን የደም ዝውውርን እንዲሰራ እንዲሁም የተለያዩ ብዙ ጥቅሞች አሉት። ከፈንገስ እንዲጠብቀን ያደርጋል እና ፎርፎር ካለባችሁ በተለይ ፎርፎር ራሱ ፈንገስ የራሱ የቻለ ፈንገስ አለው እና ሎሚ ትንሽዬ ሎሚ ጨምራችሁ ሻምፑ አድርጋችሁ በሱ ብትታጠቡ ደግሞ ፎርፎር ቢኖርባችሁ ራሱ ድራሹ ነው የሚጠፋው ማለት ነው። በስተመጨረሻ ስለ ዝንጅብሉ ያው ዝንጅብል ብዙ ጊዜ አሲድ ነው ይባላል ሁለቶቹ ሲቀላቀሉ፣ ግን አንዳንዶቹ ደግሞ ያው ምንም ችግር የለውም ይላሉ። ግን ደግሞ እኔ ሞከርኩት አንድ ላይ አቀላቅዬ ምንም የፈጠረብን ችግር የለም ማለት ነው። ነገር ግን ዝንጅብል ከሌላችሁ እናንተ ዝንጅብል ብቻ ሽንኩርት ብቻ መጠቀም ትችላላችሁ። ወይም ደግሞ ዝንጅብል ካላችሁም ደግሞ ሁለቱ አቀላቅላችሁ መጠቀም ትችላላችሁ ማለት ነው። ያው እንደሚመቻችሁ ማለት ነው። በሌላኛው ደግሞ ቢያንስ አፍልታችሁ ራሱ በእንደዚህ መንገድ አፍልታችሁ መጠቀም ትችላላችሁ። ቢያንስ እንደዚህ ስትጨምቁት ሽታው የሚያስቸግራችሁ ከሆነ ሲፈላ በጣም ይቀንሳል። ሌላኛው እዚህ ጋር ቅንድቤን ብዬበታለሁ እና ቅንድቤ ራሱ በሱ መሳጅ አድርጌዋለሁ። ግን በጣም ነው የወደድኩት እና መሳጅ መደረግ አለበት። መሳጅ በቃ እሱ ካላደረጋችሁ የተቀባችሁት ምንም የለውም ፋይዳ የለውም ማለት ነው። ምክንያቱም መሳጅ ስታረጉት ነው ፀጉራችሁን የደም ዝውውራችሁን የሚነቃቃውና ጭንቅላታችሁ የሚሰራው። እንደዛ ካልሆነ ግን ዝም ብሎ ማፍሰስ ትርጉም የለውም እና መሳጅ ቢያንስ ለ5 ደቂቃ ለ10 ደቂቃ ማሳጅ ብታረጉት የተመረጠ ነው። ቢያንስ ከተቀባችሁ በኋላ ደግሞ ቢያንስ ከ30 እስከ 45 ደቂቃ ከዛ ካቆያችሁ በኋላ ባላችሁ ሻምፖ መታጠብ ትችላላችሁ። እንግዲህ ሌላ ቪዲዮ የምሰራላችሁ ካለ ኮመንት አድርጉልኝ። በሌላ ቪዲዮ እንገናኛለን። በያላችሁበት ሰላማችሁ ይብዛ። ኮመንት፣ ላይክ፣ ሸር ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ መልካም ቆይታ። ባይ ባይ።